አቢ ስለ ትግራይ ጀምር ማስጠንቀቂያ እንበለው የጦርነት አዋጅ እንበለው እኔ ማንም አይነካኝም 100 ዓመት ብትዋጉ በነገራችን ላይ የዛሬ 4 ዓመት ምናምን የነበርኩበት አቋም አይደለም ያለው በጣም ላይ በጣም ከፍተኛ ደረጃ ነኝ ማን ጠራ ማን ጠየቀ 1 ሚሊዮን ሰራዊት ነው ያለው 2 ሚሊዮን ሰራዊት ነው ያለው የኢትዮጵያ ህዝብ ሁሉ ሰራዊት ነው ማን ጠየቀ ጉዳዩ የትግራይ ጉዳይ የፕሪቶሪያ ሰላም ስምምነት ጉዳይ አለ እጅ ላይ ነው ያለው ዛሬ ትግራይን መቼም አይቶ ለሰነ ወስዳለው ካላለ መቼም አይወስድም ይሄ የመጨረሻ ዝተት ነው የመጨረሻ በፍጹም መንቃት የሚችል አይደለም ታየ በደንብ አድርጎ ነው የገለጸው ከራሱ በስተቀር ማንንም ማዳመጥ የማይችል ኢትዮጵያ እጁ ላይ እንደዚህ ፀሐይ ላይ እንደተቀመጠች ቅቤ እየቀለጠች አሁንም እኛ እኮ እንደዚህ ነን እኮ የዛሬ 4 ዓመት እኮ እኛ አቅም አልነበረንም ዛሬ እኮ በጣም አቅማችን እኮ ገንብተናል ይላል ዓለም በሙሉ አሰማርቶ ጎረቤት ሀገር ሞቃዲሾ አይቀሩ አስመራ አይቀር አሰማርቶ ከባህር ዳርም በባዶ እግሩም ማንንም አሰማርቶ ትግራይ ውስጥ የገባ ብልጽግና ዛሬ አቅም አለኝ ይላል ራቆቱ ቀርቶ ያለ አንድ ዝናሽ አትደግፈው ማው የምሬን ዝናሽ ትዋጋለች አትዋጋማው እስራኤል ቃ ነበረች እውነት ነው ተምራለች ክላሽ መተኮስ ታቃለች ግን አሁን ማዋጋት ለምን ማዋጋት አውሮፕላን አንስታ ነው አሁን ሾፒንግ አርጋ ፕሪቶሪያ ደርሳ ወይ ጆሃንስበርግ ለእንትን ምትሄድ ሴት ነች እኮ ቀዳማ መቤት ለሾፒንግ አውሮፕላን አንስታ ጆሃንስበርግ ምትሄድ ምን ብላ ነው የምትዋጋለት አትዋጋለት 100% ዝግጁ ነበርን ፕሪቶሪያ አይሚን የአይዲፒ የመለስ ጉዳይ አሁንም ዝግጁ ነን አይዲፒ መመለስ ነው መልሱን ወደ ቤታችን መልሱን የሚሉ የትግራይ እናቶች አባቶች ሰላም ሰልፍ ያያየ ነው ዛሬም ያው ጊዜ ጣላቸው የፖለቲካ ፓርቲ መሪዎች ነን የሚለው ፊት ለፊት ክቡር ጠቅላይ ሚኒስትር ምናምን የሚሉ ሰዎች አያየን ነው በቃ ምን ባንዳ በነግራሽ ናቹራል ነው ምንም ማምለጥ አትችልም ከባንዳነት ማምለጥ የሚችል እንትን አንዴ የካደ ማለት ነው ህዝቡን የካደ ዓላማውን የካደ የተጠላ እንዲሁ የተቆረጠ እንትን ከህብረተሰብ የተቆረጠ ሁሌ የሆነ ነገር ፍለጋ ነው የሚሄደው በዚህ አጋጣሚ አቺቭ አደርጋለሁ በዚህ አጋጣሚ የሆነ ፖለቲካ ፓርቲ ውስጥ እየገባው እየተላላኩኝ ዓላማዬን አሳካለሁ ብሎ ነው እንትን የሚለው እንጂ አብይ አህመድ አሁን ከጌታቸው ረዳ ሊጠቀም ነው እንዴ ምኑ ጋር ሊጠቀም ተቆርጦ ተጣለኩ ምኑን እንዲህ ብሎ ሲንከባከበው የነበረ የትግራይ ሰራዊት እንኳን አብጠለጠለው እኮ አንቋሸሸው እኮ ጌቹ እንዳይሰዋ እየተባለ ተንከባክቦ 10 ኢስራ በሉት ምናምን በሉት በአርፒጂ ሲሰው እኮ አርፒጂ ዘው አጠገቡ ሲሰው እኮ ነገታቸው ድኗል እኮ በዛ ሰዓት መጥተው ግን የትግራይ ጀነራሎች 90 ኪሎ ሜትር ሆኖ የሚዋጉን ያላቸው እና ያው ትንሽ ለተወሰነ ጊዜ ታኝ ከተጥለዋል እንጂ የትግራይ TDFን ያላከበረ የትግራይ ህዝብን ያላከበረ ለትግራይ እናቶች ለትግራይ ሉዓላዊነት ያልታገለ አዲስ አበባ ሆኖ ይታገልኛል ብሎ አይደለም ግን የተወሰነ ክራይሲስ ይጨምርልኛል ትንሽ ጥሩት መቃለ ጌታቸው ብላችሁ ጥሩት ምን እንደሚሰማችሁ ተመልከቱ ትላንት ጌቾ የለውጥ አካል እኔ ከጌቾ ጎን ነኝ ሲል ነበር አሁን እንዴት እንደሚያፍር ዲያስፖራ አለ እዚህ አካባቢ አንተ ምን ሆነህ ነው ጌታቸውን ኮንትሪ ያረከው ነው ሲደውሉኝ ነበር መጨረሻ ላይ ቴክስት ያደረጉ መደወልም አቅቷቸው መደወልም ተው እንጂ ጌቾማ ተቀሰው ብሎ ይደውሉ ነበር አሁን ግን ገብቶናል ይቅርታ ለማለት መደወል አቅቷቸው ሞራሉ ትንሽ ከሞራላቸው ጋር ተፈታትነዋቸው ሞራላቸው ቴክስት ነው የሚያደርጉት አሁን ገባ ሶሪ የሚሉ እንደዛ ነው አሁን ፊሊንጉ እንዲህ ብሎ አርጋው በሬ ክንደያም እዚህም ጠቅላላ ትግራይ ምድር ላይ መቆም የማይችል በወንጀል የተጨማለቀ ነገሩ ክንደያ መቀለ ሄድ የትግራይ ሰራዊት አሁን በሰላም ይለቀዋል አይለቀው እናያለን አሁን ዝም ብሎ ቆርጣችሁ ላኩለት ሰላማዊ ይሆን በሰላም መቀለ ወንጀል አልሰራውም ብሎ ክንደያ ይናገር ትግራይ ሄዱ አጠገው ያሉት ጠቅላላ እንትኖች ወንጀል ያኔ ትግራይ ውስጥ ወንጀል የለኝም ይበል ያቋላ ጌታቸው ያቋልኩ ለዛ እኮ አሸሉኩ የወሰደ በኤርፖርት እና አዲስ አበባ የወንጀለኛ ስብስብ ነው አይ ኢትዮጵያ ሰላማዊ በሰላም ነው የምንታገለው ሰላማዊ
ፖለቲካ ልምድ መኖር አለበት በኢትዮጵያ ይላል። የወንጀለኛ ስብስብ አፋር ሄደ እዚህ ይሄን ትግራይን ረብሽልኝ እኔ ከትግራይ እየመጣ እኔ ከቲፒኤልኤፍን የሚቃወም ምናምን ቲዲኤፍ የሚቃወም ትግራይን እንደዚህ አይነት ብጥብጥ የሚመኝ አምጣልኝ ከዛ ወደ አዲስ አበባ ይጎርፋል። ገንዘብ አለ፣ ወረቀት ነው፣ ፕሪንት እያደረገ ነው እንትን የሚያደርገው። ይሄ የአብይ ስልጣን 30 ዓመት የሚቆይ ነው፣ 10 ዓመት የሚቆይ ነው፣ 5 ዓመት የሚቆይ ነው፣ እድሜ ልኩ የሚቆይ ነው። የነዚህ ህይወት መቼ ነው እንዴት ነው የሚሆነው? ከዛ በኋላ ነው ከአብይ አህመድ አገዛዝ በኋላ የነዚህ ላይፍ ምንድነው የሚሆነው? አይጨነቁም። ስለዛሬ ምንም የሚጨነቁ ይሄ ህሊና ያለው ሰው ብቻ ነው የሚጨነቀው። ህዝቤ ምን ይለኛል፣ 1 ሚሊዮን የተፈናቀለው የትግራይ ህዝብ ምን ይለኛል፣ ሱዳን ያለው ወገኔ ምን ይለኛል ብሎ የሚጨነቅ ብቻ ነው ይሄ የሚገነዘበው። እና እኔ ዛሬ የተፈጠረው ያው ያቋል፣ አብይ ያቋል፣ መረጃም አለው፣ መረጃ አለ። ሚዲያ እንዲህ ብሎ ሲቀደድ ውስጡ ምን እንዳለ ተገንዘቡት። ውስጡ እንዴት የተቃጠለ እንደሆነ ጭራሽ ውስጡ ቫይብሬት እያደረገ እንዳለ ቀላል እኮ ነው፣ ቀላል ነው። ደግሞ በደንብ እየገባን መጣ። አሁን ኦልሬዲ ችግርም እንዳለበት የጤና ችግርም እንዳለበት እኔ የተረጋገጠ ነው የምነግራችሁ። የጤና ችግርም አለበት እኔ ማላቀው ጭምር አሁን የሰማሁት በዚህ አንድ ወር ውስጥ ነው የሰማሁት። የጤና ችግር አለበት። እሱን መታከም ሲገባው ነው የኢትዮጵያ ህዝብን እያመሰ ያለው። በአእምሮ በሽተኛ ነው ኢትዮጵያ እየተዳደረች ያለችው። 130 ሚሊዮን ህዝብ ሚረዳው አጠገቡ ሚረዳው ሰው መጠየቅ ሲገባው ወይ የቅርብ ሰዎች ሊረዱሽ የሚገባ በየቀኑ የሚያደርገው ጉድ ነው። ምን አድርጎ ወደ ስብሰባ እንደሚመጣ እቤት የሚወስደው ጉድ ሰምተናል። እኔ ትንሽ አይዲፒ መልስ ሲባል ማንንም ሳይጠይቀው በነገራችን ላይ የጨነቀን አሁን ትንሽ ዘመኑ ተቀይሯል። የዛሬ 4 ዓመት የነበረው የጦር እንትናችን በጣም ጠንክሯል። ማን ጠየቀ? ስለሱ ነው። የፕሪቶሪያ ሰላም ስምምነት አለ፣ መልስ ነው። ትግራይ የምትታወቅ ካርታ አለ። የኢትዮጵያ ህገ መንግስት የሚያውቃት ትግራይ አለች ወይ? ህገ መንግስቱ ቀይረውና እቺ ትግራይ አይደለችም ብለህ ቁረጠው። የኢትዮጵያ ህገ መንግስት ለምን አይቀይረው? የደርግ ህገ መንግስት ነው የምከተለው በልና ትግራይ ወደ ነበርሽበት ወደ ደርግ ጊዜ መልሳት ከፈለክ ማን እንደሚጎዳ እናየዋለን። ወደ ደርግ ጊዜ ብትመልሰው ማን ነው የሚጎዳው? የትኛው የሚባል ክልል የትኛው የሚባል ብሔር ነው የሚጠፋው ኢትዮጵያ ምድር ላይ? ሞክረዋል። ግን በዚህ አማኑኤል አሰፋም ተናግሯል። ፕሪቶሪያ ያላሳካው ድል አሳካለሁ ብሎ ነው እዛም ሲውተረተር የምታዩት። እውነቴን ነው። ይሄ የተራ ቦዘኔ ስራ ነው፣ የተራ ቦዘኔ ስራ ነው። እናድምጠው ማስፈራሪያ ጭምር ጉራው ፉከራው ምናምን። ትግራይን በሚመለከት በርካታ ጉዳይ ተነስቷል። በመጀመሪያ የተፈናቀሉ ሰዎች መመለስን በሚመለከት 100% ዝግጁ ነን። እኛ 100% ነበር ነን። ራያ እኮ መልሰናል። ራያ ተመልሰዋል የተፈናቀሉ ሰዎች። ወልቃይትም እንደዛ አይነት ፍላጎት ነው ያለን። ከጊዜያዊ መንግስቱ ጋር የተነጋገርን ነው። በእኛ በኩል እነዚያ ዜጎች ለፖለቲካ ፍጆታ መጠቀሚያ ሳይሆኑ ቦታቸው ቢመለሱ ከማንም በላይ ኢትዮጵያ ታተርፋለች። በእኛ በኩል አንዴ አይደለም 10 ጊዜ ነው እቅድ ያወጣው እና የትግራይ ጉዳይ ብዙ የማይገደን የማያሳስበን አይምሰላችሁ። ያስጨነቀን ጉዳይ ግን በግልጽ እንድታቁት ትንሽ ዘመን ተቀይሯል። የዛሬ 4 ዓመት 5 ዓመት የነበረን የውጊያ አቅም የነበረን ቴክኖሎጂ እና ዛሬ ትንሽ ይለያያል እና በተቻለ መጠን ማክሲመም ውጊያ ብናስቀር ይሻላል። ለምን እንደምታውቁት በባለፈው ውጊያ ያኔም ተናግሬያለሁ። ከትግራይ ወጣቶች ከትግራይ እናቶች በላይ የተጎዳ ሰው የለም እና የሚያስገድሉ ሰዎች ይፎክራሉ። እንደምታውቁት አስገዳዮች ይፎክራሉ። ሟቾች ግን ጉዳዩን ሳያውቁ ይጠፋሉ። ያ እንዳይፈጠር ነው ማክሲመም ትግስት የምናደርገው ማክሲመም እንጂ ትግራይ ውስጥ ሊመጣ የሚገባው ልማት ሊሰራ የሚገባው ስራ በበቂ ተሰርቶ አናምንም እኛ እንጂ የሚደረጉ ሙከራዎች አንኮንስቲቱሽናል ልምምዶች እንዳሉ ስለማናቅ አይደለም። በደንብ ነው የምናየው። እውነት ለመናገር በሎ ኢንፎርስመንት ኤጀንሲስ በጣም ከፍተኛ አቅም ኢትዮጵያ እየገነባች ነው። እኛ ያን የምንገነባው እንዳያችሁት ዓለም አስጊ ስለሆነ ነው።
ሰርቫይቫል አደገኛ እየሆነ ስለመጣ ይህንን መመንዘር ላይ ግን 10 ጊዜ ማሰብ ያስፈልጋል። ይሄ ተመልካቾች ምን ማለት ነው? አሁን ከማን ጋር ተነጋግሮ ነው ይሄ ሁላ ማይሜን ይሁላ ብትር ይሁላ ማስፈራሪያ ለምንድን ነው? ማን ጠይቆት ነው? አይዲፒ ስለመመለስ 100% ችግር የለብንም የሚለው ለምንድን ማለት ነው? አይዲፒ መልስ እኮ ነው ጉዳዩ። ምንድን ነው አይዲፒ መመለስ? ከኛ ከትንሽ ዘመኑ ተቀይሯል። እኛ እየተዘጋጀን ያለው ከሌላ ሀገር ጋር ነው እየተዘጋጀ በጣም ዓለሙ እየተቀየረ ስለሆነ ስጋ ስላለብን ነው። ከኢራን ነው የምትገጥመው፣ ከእስራኤል ጋር ነው የምትገጥመው። እስራኤል አሁን የማይነካ ነክታ አሁን ስንት ጉድ ነው የገባቸው። አሁን ተመልከቷታል ማለት በጣም መጀመሪያ ቀን ስኬታማ ነገር ዓለም አነጋጋሪ ሆነ፣ መጨረሻ ነገሮች እየተቀያየሩባት ነው። ከማን ጋር የምትገጥመው ነው? መጀመሪያ የውስጥ ጉዳይ ይሄ ሚዲያ ላይ የሚነገር ነው። በነገራችን ላይ ይሄ የሚዲያ ፕሮፓጋንዳው ነው። የውስጥማ ትልቅ ዝግጅት ነው፣ ጦርነት ነው። ትግራይን እመታለሁ ህወሓት የሚባል የትግራይ ሰራዊት የሚባል ካላጠፋው ራሱ ቢናገረው ነው። እዚህ ምድር ላይ ምስራቅ አፍሪካ ላይ ወይ እኔ መኖር አለብኝ ወይ ህወሓትና ሻዕቢያ በጋራ መኖር አለባቸው፣ ወይ እነሱ መጥፋት አለባቸው ወይ እኔ መጥፋት አለብኝ ነው የሚለው። አብረን መኖር አይችልም ብሏል ይላል እሱ። እኔም ኖሬ ህወሓትም ኖሮ ሻዕቢያም ኖሮ መኖር አንችልም፣ ሶስታችን መኖር አይገባንም። ወይ እኔ እኖራለሁ እነሱን አጠፋለሁ። ጉዳዩ ግን ምንድነው? ነገር ሊቀያየርብህ ይችላል ነው። እንደዛ አይደለም ነው። ይሄን በነገራችን ላይ ይሄ አይዲፒ ጉዳይ እናገኘው ተሻገርን ከፊት ለፊት አድርጎ ፌዴሬሽን ምክር ቤት አገኘው ተሻገር ወጣ ከሆስፒታል ወጥቷል። አዲስ አበባ ትልቁ ሆስፒታል በአይሲዩ ውስጥ ገብቶ ነበር። በሄሊኮፕተርዋ ጉዳይ ሄሊኮፕተርዋ ወደቀች፣ አይሲዩ ገብቶ ሰምተን ነበር። ይሄ ሁሉም የዘገበው ነው፣ አዲስ ነገር አይደለም። ግን በኋላ ነቅቷል፣ ራሱን አውቆ ነበር አሉ። ኢንጂነር ሀብታሙ ነው የሚባለው የማዕድንም ነበር አብሮት ነው የሰማነው። እሱም ቆስሏል፣ ደህና ነው። ግን ረዳቱም መጠነኛ የካሜራማኑ የሞተው የእሱ ረዳትም ቆስሎ ነበር፣ እሱም ደህና ነው ተብሏል። እነ አገኘው ተሻገርን ተማምኖ ነው ምዕራብ ትግራይ አፈናቅሎ ኤትኒክ ክሊንሲንግ የዘር ማጽዳት ወንጀል ተፈጽሟል ምዕራብ ትግራይ የሚለው ይሄ የሚያስተዳድረው ነው። ዛሬም ድረስ ጄኖሳይድ እየፈጸሙ ነው። ጌታቸው አማኑኤል አሰፋ ትላንት የሰጠው እንትን ላይ ነበር። ከፌዴራል ጋር ስምምነት አለን። ዛሬም ድረስ ግን ጄኖሳይድ የሚፈጽም በትግራይ ቴሪቶሪያል በትግራይ ሉዓላዊ ግዛት ላይ ጄኖሳይድ እየፈጸመ ያለ ኤትኒክ ክሊንሲንግ እየፈጸመ ያለ ኃይል አለ። ይሄ ጠላት ነው፣ የትግራይ ጠላት ነው ብሎታል። ፌዴራል መንግስት ዲፕሎማቲካሊ ምን ፌዴራል መንግስት ጠላት ሊሆን አይችልም። አብረው እየሰሩ ፕሪቶሪያ ተፈራርመናል የሚል ጠላት ምናምን ተባብለው አያውቁ። ውስጥ ለውስጥ ሊባባሉ ይችላሉ፣ ቢያንስ ሚዲያ ላይ ይባባሉ። ምዕራብ ትግራይ ወንጀል የጸለምቲ አርሶ አደሮች ጉድ እየፈጸመ ያለ በጣም ከባድ ወንጀል እየፈጸመ ያለ አሰቃቂ ወንጀል እየፈጸመ ያለ የብልጽግና መዋቅር አለ። እዛ ላይ ይወገዳል አንድ ቀን፣ ምንም ጥርጥር የለውም። አንድ ቀን ነገ ነው፣ የሚቀጥለው ዓመት ነው፣ 2 ሳምንት ነው፣ 2 ወር ነው፣ ዳዝም ማድረግ ግን ይወገዳል። ልኩ ተነግሮት ወደ ቀዩ ይሄዳል። ምንም ጥርጥር የለውም። ይሄ ዝም ብሎ የአብይ አህመድ እንቡርንቡር የሚለው እሱ ሌላ ጉዳይ ነው። እኛ 4 ዓመት ሙሉ በጣም ከ4 ዓመት በፊት ብዙ አልነበረንም። አሁን ነገሩ ተቀያይሯል። ማለት በቃ በጦርነት አትችሉንም ነው፣ በጦርነት አትችሉ ነው። እና 4 ዓመት እኛ ፖፑሌሽን አለን፣ ትልቅ ህዝብ አለን፣ ትልቅ ኢኮኖሚ አለን፣ በአንድ ሳምንት ምናምን ጨርሰዋለን ብለህ ነበር ትግራይ ጀመርከው። ለዛውም የኤርትራ ሰራዊት አስገብተህ፣ ለዛውም ሳዋዬ ሄድክ፣ ለዛውም ሞቃዲሾ ሰራዊት አስገብተህ፣ ለዛውም በባዶ እግሩ የአማራ ሚሊሻ አስገብተህ፣ ልዩ ኃይል አይቀር፣ ፋኖ አይቀር፣ ምናምን የሚቀር መዋቅር አይቀር አይደል? ይሄ ጩኮ አቀብለኝ ምናምን አቀብለኝ መጨረሻ ላይ ቢላዋ ይዘና ገጀራ ይዘና ብለህ ማስታወቂያ ሁሉ አውጥተህ እሱን ተወው ነው። እሱን እኔ ሚዲያ ላይ ስለተናገርኩ አይደል። ቁጭ ብሎ የትግራይ ህዝብ ይሄድ ይሰማሃል እኮ አጠቃላይ ደግሞ ቲዲኤፍም ይሰማል። ቲዲኤፍ ሁሉ ወደ አንጥሩ መሰለው እንዴ? ወደ አንጥሩ አይደለም እኮ ቲዲኤፍ መስዋዕትነት የከፈለ ለመስዋዕትነት ዝግጁ የሆነ የትግራይን ኢንተረስት አሳልፍ ያልሰጥም የሚል የትግራይ ሰራዊት እኮ ነው። ሆዱ ለሞላት አዲስ አበባ የሚሄድ ሆዱ ለሞላት አፋር የሚሄድ መሰለ እንዴ? እሱ አይደለም እኮ። አይዲፒ ስለ ተፈናቃዮች መመለስ አለብን ነው
መመለስ አለባቸው። የኔ ቤት ከሆነ ቤቴ ውስጥ ያለው የማስወጣት ኃላፊነት የኔ አይደለም፣ ያንተ ኃላፊነት ነው። ፕሪቶሪያ የፈረምከው አይዲፒ መልሳለሁ። ይሄ በፌደራል ኃይሎች ይሄን እዛ ያለው የገባው የብልጽግና መዋቅር አስወጣለሁ። እሱ አይደለም እየተሰራ ያለው። የበለጠ ዲሞግራፊውን የመቀየር ጂኦግራፊውን የመቀየር ስራ ነው የተሰራ ያለው። ደጋግመናል፣ ይሄ ተናግረናል። ኑ እንጂ ሰይት ላርጉ እኔ ሳልነግራችሁ መሬት ላይ ስሩ ነው ያላቸው እኮ። ባሪን ብልጽግና እንደዛ ነው ያለው። የአማራ ብልጽግና መሬት ላይ ስሩ ፓርላማ ላይ ሆነ የተናገረ። ይሄ መሬት ላይ ዝም ብላችሁ ስሩ ማለት ግራውንድ ላይ የሚሰራውን ስሩ። ጦርነት ላይ እንደዛ ነው ያላቸው። ጂኦግራፊውን ቀይሩ። ያፈናቀላችሁ መከላከያ እኮ ያፈናቀለ እስከ ባለፈው 2 ወር እኮ ያፈናቀለ ሸራሮ ሲልካቸው ነበር። በመከላከያ መኪና ጭኖ እናንተ ተጋሩ ናችሁ ከትግራይ ጋር ምናምን አለባችሁ ብሎ ሲልካቸው ነበር መከላከያ ራሱ ማለት ነው። እና ማን አገኘው ተሻገር ነው ምዕራብ ትግራይ ነው ያዘው? ጥንቸሉ ነው ያዘው ወይስ ተመስገን ጥሩነህ ነው ያዘው? ለጦርነት እኛ አንፈልግም፣ በሰላማዊ መንገድ ወድ ወረደ የሚናገረው እኮ እሱ ነው። ወድ ወረደ እንዲሁ በቃ ፈጣሪ ግፍት ሰጥቶት ነው አዝኖበት ነው እኔ አላውቅም። ግን ለስለስ ይያል እንደዚህ አይነት ቀፍጠን ብሎ የጀራል ንግግር ስለማይናገር ያናደኛል እንጂ ትላንት እኮ ኦልሞስት ገልጿታል እኮ ወደ ጦርነት እንሄዳለን ብሏል እኮ። በዚህ ሁኔታ የፌደራል መንግስት ይሁንታ በፌደራል መንግስት ጉድፌዝ ከሌለበት እና ኮሚትመንት ከሌለበት ትግራይ አሁን ያለችውን ቅርጽ ይዛ መቀጠላት የሚፈቅድ ትውልድ የለም ብሏል። እኔ ኮት ያረኩት ነው አለ ተርጉባ ከፈለክ አማኑኤል ደግሞ ተናግሯል። የትግራይ ትግስት የተሟጠጠ ነው። በጦርነት ያላሳካው ፌደራል መንግስት በጦርነት ያላሳካው ድል የፕሪቶሪያ ሰላም ስምምነትን እሱ ተጠቅሞ ወንጀል እየፈጸመ ነው። የዲሞግራፊና የጂኦግራፊ ለውጥ እያደረገ ነው ማለት ትግራይ ብሏል። ይሄ እውነት ነው። በወገን መንግስት ኢትዮጵያ እቲ ብኹናት ከምጽኦ ዘይከኣለ ዓወት ብሽም መስርሕ ስምምዕ ፕሪቶሪያ ቢሉ ኣሜን ኢሉ ዝግዛእ ህዝቢ ተቆራሪሳ ዝተኾርመየት ትግራይ ብሔራዊ መቃለሲ ውዳበታት ዘይብሉ ህዝቢ ብድምር ኣብ ልዕሊ ትግራይን ህዝባን ዘነጻጸረ ለውጢ ጂኦግራፊን ዲሞግራፊን ንምምጻእ ክጥቀመሉ ይፍትን ከም ዘሎ ናይ ኣደባባይ ሚስጥር እዩ። ስለ ዝኾነ ኣብዚ እዋን መስርሕ ሰላም ስምምዕ ፕሪቶሪያ ኣብ መንጎ ክልተ ተመዓዳደውቲ ሽቶታት ተወጢሩ ይጓዓዝ ኣሎ። በቲ ሓደ ገጽ ህልውና ድሕንነት መሰልን ብሔራዊ ረብሓን ህዝቢ ትግራይ ብመሰረት ሕገ መንግስቲ ንምርግጋጽ ዝዓለመ ቅኑዕ ባህጊ ሰላምን ረህዋን፣ በቲ ካልእ ገጽ ድማ ትግራይን ህዝባን ብምንብርካኽ ሰዓሩ ኮይንካ ንምውፃእ ዝዓለመ ፍጹም ቅንዕና ዝጎደሎ ካይዳ ይረአ ኣሎ። ከም ሳዕቤኑ እቲ ብሔራትን ብሔረሰባትን ኢትዮጵያ ካብ ባርነትን ሓሳረ መከራን ንምውፃእ ከቢድ መስዋዕቲ ከፊሉ ማዕርነት ዘረጋገፀ ህዝቢ ትግራይ ማዕርነት ሓሪምዎ መረበቱ ተመንጢሉ ተፈናቂሉን ተሰዲቱን ክብርታቱ ተሓዲጉ ኣደዳ ውርደት ጥሜት ሕማምን ሞትን ክኸውን ተፈሪድዎ ትሕቲ ሰብ ኮይኑ ይነብር ኣሎ።